ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። 2 ቀን አውቃለሁ ጠፍቼ ነበር። ሶሪ ለዛ ስጠብቁኝ ለነበራችሁ ሰዎች ይቅርታ ብዬ ቪዲዮ መጀመር እፈልጋለሁ። እነዚህን እንግዲህ እኔ ያልመጣሁባቸውን 2 ቀኖች መረጃ መሰብሰብ ነው የሚባለው፣ እንደዛ አይነት ነገር ነበር ሲፈጠር የነበረው። አብርሽ እንግዲህ አሁን የደረሰበትን ነገር ከምን መንስኤ እንደሆነ መንስኤው ምን እንደሆነ እያጣራ ነው ያለው። በእርግጥ ይህን ያክል ውስብስብ ነገር መስሎ አይታይኝም በእኔ በኩል ግን ስቲል አብርሽ ልቡ ስላላመነ ሁሉንም ሰው እየጠረጠረና መረጃ እየሰበሰበ ነው ያለው። እነዚህን 2 ቀናቶች እንግዲህ እኔ ያልመጣሁባቸውን 2 ቀናቶች ያው ትንሽ ሪቫይዝ ላርግ ብዬ ነው። ሩታንም በገል አግኝቶ ጠይቋት ነበር። ሄርሜላንም በገል አግኝቶ እንግዲህ ጠይቆ ነበር። ብቻ ለማንኛውም እስቲ ዛሬ ደግሞ አዲስ ነገር ይዘን መተናል ብለዋል እና አቤል ምን አይነት ነገር እንደሆነ የምናየው ጉዳይ ነው። ስለዛም ነገር ደግሞ ቪዲዮን እያየን አስተያየት እንሰጣለን። ነገር የእውነት ነው ውሸት ነው የሚለውን ነገር በዛ ላይ ደግሞ ያለኝን የኔንም አስተያየት አንድ ላይ ከእናንተ ጋር እንደ ተመልካች የማወራ ይሆናል። ግን ከዛ ባለፈ ማለት ነው አሁን እነዚህን ጊዜያቶች ይህን ሳምንት በቃ የታዘብኩት ነገር ምን መሰላችሁ? የምር አሁን የተሰራባቸው ሴቶቹ ናቸው እንዲህ እስከ ማለት ድረስ ነው ያደረሰኝ ሁኔታቸው ማለት የሁለቱም። እውነት ለመናገር ብዙዎቻችሁ እየታዘባችሁ ነበር ብዬ አስባለሁ። እኔ እንዲሁም እሺ የሩታ ይሁን አንዴም ስለወለደች ወይም ደግሞ በቃላ የልጇ አባት ስለሆነ እንደዛ ልትሆን ልታለቅስ ወይም ደግሞ በቃላ እንደገና አብርሽን ልትፈልገው ትችላለች። ምክንያቱም የልጅነቷም ጭምር ስለሆነ ማለት ነው። ብዙ ስህተቶች አሉ። ብዙ ስህተቶች አሉ ማንከዳቸው ማለት ነው። ግን የሄርሜላ ነው ግርም ያለኝ። የሩታም ይገርመኛል፣ ግን የሄርሜላ በጣም ግርም ምን ያለኝ ማለት መተው ትችላለች። እኔ አሁን በቃላ እኔ እንጃ አይቻል የሚባል ነገር የለም በዚህ ምድር። አንዴም ማፈቀርን ምናምን ነገር አንዴም ትዳር ውስጥ ገባን እንደዛ አይነት ነገር የለም። ካልሆነ አልሆነም ነው። ችግር ካለው ምናምን ነገር አይቶ ላሽ ማለት ነው ምናምን እንደዛ አይነት ነገር አለ። ግን ብቻ እኔ አላውቅም። እኔ ለአብርሽ ይህን ያክል ሲሆኑ እኔ አሁን ይገርመኛል እንደ ሴት እንደ አንድ ወጣት እንደ አንድ ገና ብዙ እድሜ እንዳልሄደ ወጣት ሴት ለአንድ ወንድ እንደዚህ መሆናቸውን ሳይ የተሰራባቸው እነሱ ናቸው እንዲያስብለኛል እውነት ለመናገር። ምክንያቱም በየግል የሚያውቁት አብርሽ ሄርሜላን ለብቻ የበደለው ሩታን ደግሞ ለብቻ የበደለው ብዙ ጥፋት አለ። ግን ያ ነገር እንደሌለ አብርሽ እንደ ጻድቅ ሰው ነው ወይም ደግሞ እንደሆነ እንትን ነው እየተፈለገ ያለው። ብቻ እሱ ገርሞኛል የታዘብኩት ነገር ስለሆነ ነው። ብቻ ለማንኛውም ይህም ቪዲዮ እስቲ እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ከዛ በፊት ግን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ 13,000 ልንገባ በጣም ትንሽ ነው የሚቀረን። እስቲ 13,000 ለመግባት እንሞክር። ቀጣዩን ሳምንት እቺ ሳምንት እንግዲህ ኦልሬዲ አልቃለች። ለዘመንም ማድረግ አይቻልም። ቪዲዮ ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ያስጨነቅበት ታይም ላይ አይደለሁኝም ያለሁት። እኔ የራሴ ነገር ያስጨንቀኛል፣ የራሴ ነገር ያሳስበኛል። ለምን ምን ሆኜ ነው የሚለው ነገር ጥያቄ ፈጥሮብኛል። እና ለዛ ነው አብዛኞቻችሁ ደግሞ የተረዳችሁት ነገር የለም። እናንተ እያያችሁ ያላችሁት እኔ ከሄርሜላ ጋር እኔ ከሩታ ጋር መሆንን ብቻ ነው ትኩረት አድርጋችሁ እየተናገራችሁ ያላችሁት ማለት ነው። እና በእኔ ቦታ ሆናችሁ ነገሩን ለማሰብ ሞክሩ። በእኔ ቦታ ሆናችሁ ነገሩን እኔ አሁን አብርሽ ብቻ ሳይሆን ብዙዎቻችሁ ታዘባችኋል ብዬ አስባለሁ የአንዳንድ ሰዎችን ኮመንት። በእርግጥ ይህ ሁሉንም ሰው አያካትትም፣ ግን አብዛኛው ሰው የአብርሽ እንትን ሳይሆን በቃላ እውነቱን አገኘ አላገኘ አይደለም ትኩረቱ። ሄርሜላን የሚወዱ ሰዎች በቃ ሄርሜላን እንዲመርጥ ያለምንም እንትን ሄርሜላን ምናምን ነገር ብለው ትኩረታቸው ሙሉ እዛ ላይ ያደርጋሉ። ሩታን የሚወዱ ሰዎች ደግሞ በቃ ሩታን ያለምንም እንትን ተቀብሏትና እሺ ብሎ አንድ ላይ እንዲኖሩ ምናምን ነገር ይፈልጋሉ። እኔ ጥያቄ እንደዚህ አሁን በሰው ህይወት ማለት ነው በጣም ለማስወሰን የምትጣደፉ ሰዎች አብርሽን የሆነ ውሳኔ ለማስወሰን የምትጣደፉ ሰዎች እኔ እንጃ አሁን ዋናው ነገር ተመልሶናል ብዬ አስባለሁ። አሁን ይሄ የጤንነቱ ጉዳይ ከዛ በኋላ ሁላችንም እንዳልነው እንግዲህ አይመለከተንም ተባብለናል። እና እናንተ ብትሆኑ እንደዚህ ትጣደፉ ነበር። የግል ጉዳያችሁ ቢሆን እንደ አብርሽ ረዥም ጊዜ ራሳችሁን ስታችሁና ነገር ምንም እንደተፈጠረ ባታውቁ ኖሩ። ይህን እንግዲህ ምለው አብርሽ ታሟል ብላችሁ ነገር ይሆን ለተቀበላችሁ ሰዎች ነው። በአብርሽ ቦታ ብትሆኑ እንደዚህ ቶሎ ትወስኑ ነበር። በእርግጥ አሁን ምናልባት ሄርሜላ እንዲጠረጠር የሚያደርግ ብዙ ነጥብ ላይኖሩ ይችላል አብርሽ። ግን ስቲል ምን እንደተፈጠረ ምን እየተፈጠረ እንደነበር ጭራሽ የሚያውቀው ነገር አልነበረም። እና ዋናው ነገር ከሩታ ጋርም ሆነ ከሄርሜላ ጋርም ሆነ ምናምን ነገር አይደለም። ሁሉም ነገር ግን በጠራበት ሁሉም ነገር በተስተካከለ ህይወት ሲቀጥል ደስ ይላል እንጂ ዝም ብሎ በቃ የሰውን ቲፎዞ ምናምን ነገር ብቻ ስላዳመጠ አንዷን ሴት መርጦ መቀጠሉ እኔ ብልሃትም ትልቅነትም ነው ብዬ አላስብም። በእርግጥ
ይህን ራሱ እድል ያገኘው አብርሽን ሆኖ ነው። ሌላ ሰው ቢሆን ከሁለቱም ባዶ የሚቀር ይመስለኛል። አሁን የእንደኔ አይነቱ ማለት ነው። ብቻ ለማንኛውም እንደዛ ለምትሉ ሰዎች ይሄ መልእክት ለእናንተ ነው እና ቀስ እንበል፣ እንደ አብርሽ እንረጋጋ። ብዙ ስንጣደፍ መጣን አይደል? አሁን በቃ አሁን የአብርሽ ጊዜ ነው። አሁን ብዙ ነገሮችን ማገናዘብ ይችላል። ብዙ ነገሮችን በቃ አይቶ ምናምን ነገር መወሰንና እንትን ማለት ይችላል፣ መገንዘብ ይችላል፣ መረዳት ይችላል። እና ይህን ነገር ለሱ ብንተውለት ባይ ነኝ። ሁሉም ሰው እጅ ያለበት ብዬ ነው የማስበው። እኔ አንድ ነገር ነው ማወቅ የምፈለገው ከእናንተ ማለት ነው። ምን ሆኜ ነበር? ይሄ ጥያቄ ነው ውስጤ ላይ እየፈጠረ ያለው። ስለዚህ ለዛ ነገር ነው መረጃ ያለኝ ስላላችሁ ነው ዛሬ ላገኛችሁ የመጣሁት እንጂ ለሌላ ነገር ቢሆን እኔ ማንንም ማግኘት አልፈልግም። ለምን በቃ አግኝቻችሁ ከምረበሽ ሳላገኛችሁ ቤት ሆኜ ቁጭ ብል ይሻለኛል። ግን አሁን ለምሳሌ ማለት ነው አብርሽን ለመረዳት ቀደምም ብያለሁ፣ ያን ያክል አዳጋች ነገር ነው ብዬ አላስብም። ምን ሆነ እንደነበር እንግዲህ አብርሽ ተፈወሰ ምናምን ነገር ደህና ሆነ ብለው ያመጡት እነ ቡዜ ናቸው። እንግዲህ ስለዚህ የሆነለ ይሄ በሽታው ሳይታወቅ መድኃኒት አይገኝለትም ይባል የለ። በሽታውን የደበቀ መድኃኒት አይገኝለትም። ብቻ በሽታው ስለተገኘ ነው አይደል መድኃኒት ተገኝቶ ደህና የሆንከው። ይህን ነገር እነ ቡዜን ጠይቅ። እንዲሁም ዴቭ አልነበረም ቢባል ራሱ ለምን ይህን ያክሉ ስብስብ እንደሆነባቸው አላውቅም። እኔ አሁን ለምሳሌ እውነቴን አሁን በቃ ተፈወሰ ብላ ያመጣችው እሷ ናት። ስለዚህ አሁን ለምሳሌ ጸበልም ሄዳ የሆነ ነገር አደረገችው ወይም ደግሞ ሕክምናም ቦታ ወሰደችው። ሕክምናም ከሆነ እንደዚህ ስለሆነ እንደዚህ አብርሽ ሆኗል። በቃ እንደዚህ ነገር ስላጋጠመው እንደዚህ ሊፈዝና ብዙ ነገር ላያስተውል ከቀልቡ ላይሆን ይችላል ብለው ሕክምና የሆነ በሽታም ከሆነ በሽታ ያስቀምጣል። ጸበልም ቦታ ከሆነ ወይም ደግሞ ቤተክርስቲያን ምናምን ነገር ከሆነ አጋንንትን በሉት ምንም በሉት ያው እንግዲህ ሲጸለይ ራሱን ይገልጣል። እንግዲህ እኔ እንደማውቀው ከሆነ ማለት ነው ብቻ አሁን በክርስቲያኖች እነሱ ክርስቲያኖች ስለሆኑ ነው። ከሁለቱ የዘለለ ምንም አላረጉትም መቼስ አብርሽን ወይ ከጸሎት ወይ ከሕክምና የዘለለ ምንም አላረጉትም። እና ያንን ነገር ደብቃችሁ አሁን እንደዚህ አሁን ሩታና ሄርሜላ ማፋጠጡ ተገቢ ነው ብዬ አላስብም እውነት ለመናገር። እና ኢቨን ይህን ያክል ራሱ አልገባኝም ካልክ አብርሽ ይህን ያክል በቃ ምንም አልተረዳሁም ምናምን ነገር ምትል ከሆነ በቃ ቪዲዮ ላይ ማን ያንተን ደህንነት ሲፈልግ እንደነበርና ማን ያንተን ደህንነት ሳይፈልግ እንደነበር እኔ አሁን ስም አልጠቅስም፣ ግን ገልጽ ነው በቃ ምንም ይህን ያክል ኦዲየንሱንም ማሰልቸት አያስፈልግም፣ ለአንተም መንከራተት አያስፈልግም። ካልተረዳችን ነገር ልንገርህ ብዬ ነው። በቃ ቡዜን ጠይቃት። ምን ሆኜ ነው የተፈወስኩት? በቃ ቀላልና አጭሩ መልስ እሷ ጋር እኮ ነው ያለው። ምን ሆኜ ነው የተፈወስኩት? ስፈወስ በቃ አለ እኔ አሁን ለምሳሌ ወባ እንደታመምኩ ስለሚያውቅ መሰለኛ ሐኪም የወባ መድኃኒትና ነገር የሚሰጠኝ። ስለዚህ አሁን ለምሳሌ የፈለገ ራሴን ብስት ግሉኮስ ተሰክቶ እንደዚህ ለረዥም ጊዜ ብቆይ ስነቃ ዶክተሮች የሚናገሩኝ የሆነ ነገር ይኖራል። ልክ እንደዛው የሁሉም ነገር መፍትሄው እስካለ ድረስ ይሄ ችግሩ ምናምን ነገር ስለተገለጠ ነው መፍትሄ የተገኘው። እና ለማለት የፈለግኩትን ነጥብ አግኝታችኋል ብዬ አስባለሁ። እነ ቡዜን ጠይቅ፣ ዴቭን ጠይቅ፣ ጋሼ ጋም ወስደናል ብለው ካሉ ጋሼን ጠይቅ። ሌላ ምንም አሁን ሩታን ሄርሜላን ይህን ያክል ማንገላታቱ ተገቢ አይደለም እውነት ለመናገር። ይህንን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይህን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት፣ ደህና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበርክ፣ ደህና የነበርክበትን ህይወት እንድትቀጥልና እንድታምነኝ እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም ትልቅ መረጃ ነው። ደግሞ አሁን ይህን መረጃ ምናምን ማለት ነው እኔ በዚህ አጋጣሚ የምርም ከሆነ አሁን ለምሳሌ በቃ እንግዲህ እንትኑን መንስኤውን እነ ቡዜን እንግዲህ መጠየቅ ለምን እንዳልፈለገ አላውቅም። ብቻ እሺ እሱ ነገር ይቅርና ማለት ነው የምርም ከሆነ አቤል ምናምን ነገር ዛሬ አመጣው የሚለው መረጃ ከሄርሜላ ጋር እውነትም ከሆነ አቤልን ሳላደንቀው አላልፍም በዚህ አጋጣሚ። ምክንያቱም እኛ ራሱ አቤልን ብዙ ወቅሰነዋል። እኔ በእርግጥ ብዙ ቪዲዮ ባልሰራበትም አቤል ላይ ከቅርብ ጊዜ ወዲህ ግን ስቲል ተወቅሷል፣ በኦዲየንስ ተሰድቧል፣ ብዙ ነገር ተብሏል። ለአብርሽ ሲል በጣም ብዙ ዋጋ ከፍለን ለምን ሲባል ያው ከነ ሩታ ከነ ኤፍሬም መረጃ ለማግኘት ማለት ነው። ግን እሱም ቢሆን ቪዲዮ የለንም እውነት ለመናገር ይቅርታ ጠይቃለሁ አለ እንጂ ይቅርታ ሲጠይቅ የተለቀቀ ቪዲዮ አለ እንጃ እኔ አላየሁም እውነት ለመናገር። ካያችሁ ንገሩኝ፣ ቲክቶክም ላይ ከሆነ ወይ ደግሞ ዩቲዩብ ሾርትም ላይ ከሆነ ምናምን ነገር ንገሩኝ። ይቅርታ እጠይቃለሁ አለ እንጂ ይቅርታ ሲጠይቅ አላየንም። ግን ሆኖም ብቻ ጠይቁም በውስጥ ለውስጥ እንደዛ ብዙ ነገር ተፈጥሮም ከሆነ አቤልን ሳላደንቀው አላልፍም። የምር ከሆነ ነገር እየው ማለት ነው። ይህም ፎቶ እና ከዛ ማሰማህም ቮይስም አለ። ቪዲዮን ያው ቮይሱ ግን አሁን ሚዲያ ላይ የሚወጣ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ።
እና ምንድነው ከካሜራ ጀርባ የሚሆነው ቮይስ ስለሆነ ስለዚህ ቪዲዮውን ግን ማየት ትችላለህ። አይደለም እንዴ ስንት ነገር ከካሜራ ፊት ሆነ አይደል? ስንት ነገር ስታደርጉ እኮ አየን። እና ዛሬ ላይ ምናምን ነገር ደርሶ ኦዲየንስን ለማጓጓት ወይም ደግሞ ትልቅ ነገር እንደተደበቀበት አይነት ነገር ኦዲየንስ እንዲሰማው ከኦዲየንስ መደበቁ ተገቢ ነው ብዬ አላስብም። ምናልባት እኮ ከእናታ የዘለለ ሲጨነቅ የኖረ ይኖራል አሁን ከኦዲየንስ መሀል እውነት ለመናገር ማለት ነው። ምክንያቱም ሲያይ ሰው የእናተን ቪዲዮ የእናተን ላይፍ ሲከታተል እንደ ራሱ እንደ እህቱ እንደ እንትኑ የሚያዩ በጣም ብዙ ሰዎች አሉ። እንደዛ የሚያዩ እንደ ገዛ ቤተሰብ አካላቸው አድርገው የሚያዩ በጣም ብዙ ሰዎች አሉ። እና ዛሬ ደርሶ በእርግጥ አውቃለሁ ሁሉ ነገር ሚዲያ ላይ እንደማይወጣና እንትን እንደማይል፣ ግን ከዚህ የበለጠ በጣም ብዙ ነገር አሳይታችሁናል እኮ። ከዚህ የበለጠ በጣም ብዙ ነገር ብልግናም በሉት ሌላም እያንዳንዱን ነጥብ በቃ አይተናል። እና ዛሬ አዲስ ነገር አይደለም። ተንኮልም ምናምን ነገር ሲሆን እኮ ያየነው ነገር እንዲሁም እፊታችን አይደል ተንኮል እንትን የምትመካከሩትና እንትን የሚባለው ማለት ይሄ ሁላችሁንም ነው እያልኩ ያለሁት። ለምን ተደበቀ? ሄርሜላን አይደለም እያልኩ ያለሁት። ሌላም ተንኮል ሲያይ የቆየ ኦዲየንስ ነው። አሁን ዛሬ የሆነ ነገር ብታሳዩ ብርቅ አይሆንበትም። ይሄ ነገር አላማው ጀስት ኦዲየንስን ለማጓጓት እና የሆነ ነገር እንዳለ እንዲሰማው ለማድረግ እንጂ እውነታ ካላችሁ ይውጣ በቃ እውነታ ካላችሁ ይውጣ። አሁን ኦዲየንስ ማያውቀው ምን የከፋ ነገር ቢኖር ነው? ኦዲየንስ በቃ ያልገመተው ያልጠበቀው ምናምን በቃ ኦዲየንስ ሊያስደነግጥ የሚችል ስንት ነገር ስንሰማ የቆየን ኦዲየንሶች አይደል? ደግሞ በኢትዮጵያ ሶሻል ሚዲያ ለዛው አይደለም እንደዚህ አይነቱን ጉዳይ በጣም ብዙ ነገር እኮ ሰምተናል። በፖለቲካም በሉት በኑሮም በሉት በፍቅርም በሉት በኢንተርቪው በሉት በቃ ያልተሰማ ጉድ የለም እኮ። በተለይ ይሄ 2018 እኔ እንዲሁም በዚህ አጋጣሚ 2018ን ውይ እኔ አላቅም። እቺን ዓመት በሰላም ፈጣሪ ያስጨርሰን እንጂ በጣም ከባድ ዓመት ነው እና ይህን ያክል ብርቃችን አይሆንም ለማለት ያክል ነው ለሄርሜላና ለአቤል ማለት ነው። ከኦዲየንስ ምንም ያን ያክል የሚደበቅ ነገር አለ ብዬ አላስብም። እና በቃ ሲከታተላችሁ የቆየን ኦዲየንስ አክብሩ፣ በቃ በትንሹም ቢሆን በቃ አክብሩ። አላቅም በምን አይነት መልኩ ልታስረዱ እንደምትችሉ፣ ግን ይህን ያክል የከፋ ነገር ካልሆነ ብታሳዩም በጣም ኖርማል። ጥፋቱ የእናንተ አይደለም አይደል? እና ደግሞ ያንን ጥፋት ደግሞ ያልተገነዘበ በጣም ብዙ ሰው አለ። ስቲል በጣም ብዙ አይነት ውስብስብ ነጥብ፣ ብዙ አይነት አከራካሪ ነጥብ ነው የተነሳ ያለ። ያ ሁሉ ነገር መቋጫውን ያገኛል እኮ ይሄን ነገር ኦዲየንስ ቢሰማ እና ትንሽ ኦዲየንስ ቢከበር ባይ ነኝ። የእናንተን ነገር ሲከታተል ነው የቆየው። ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይህንን ሰምተህ ካልተረዳ ከሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብለው የሚያሳይ ፎቶ እኮ ነው እያሳየኝ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት እንዴ። እሺ የኔ ጥያቄ ማለት ነው አሁን ቮይሱንም አላሰሙንም እኮ በዛሬው እንትን ያው ማሰማት ፈቃደኛ አይደሉም። እኔ የምንም ቮይስ ያለ አይመስለኝም እውነት ለመናገር ጀስት የኔን መልከታ ነው። ጀስት ከጥላቻ የተነሳ አስተያየት ሳይሆን ቮይስ ብዙም የተጋነን ነገር ያለ አይመስለኝም። ግን አሁን እንደ ጥያቄ ማለት ነው እንደ ጥያቄ ለምን ታዲያ የዛን ሰዓት አሁን ቪዲዮም ቮይስም ተቀዳ ያላችሁ ሰዓት ፎቶም ተነሳ ያላችሁ ሰዓት ለምን አላወጣችሁም ያንን ነገር? ምክንያቱም የአብርሽ ደህንነት ነው አይደል ሲፈለግ የነበረው። ቀን ጠብቆ አብርሽ ደህና ሲሆን ጠብቆ ያንን ነገር ማውጣት አይደለም ዋናው ዓላማው ሲመስለኝ እንደናተ ከሆነ ማለት ነው። እና ለምን በሰዓቱ ፎቶ ሲነሳ ምናምን ነገር ቮይስ እንትን ሲባል ለምን አላወጣችሁም ያንን ነገር? እና ደግሞ ቪዲዮ የለም ብላችኋል። አሁን ፎቶ ማለት ፎቶ ምን ያስረዳል? እኔ አጠገብ አሁን ለምሳሌ የሆነ ሰው አለ። ፎቶውን ተረድቶ ሰው ምን እያወራን ምን እያደረገ እንደሆነ ሊገምት ይችላል። እንዴ ኦዲየንስ እኮ ሞኝ አይደለም እንዴ? አታሞኙኛ። የኔ እንዲሁም ችግር የለውም። እኔ ማለት ሙሉ ድፍን ይሄ 300 400 ምናምን ነገር እሺ ተከታይነትን የሚከታተላችሁን ሰው ለማሞኘት አትሞክሩ። በቃ ፎቶ ሲቀዳ እንዲሁም ለምሳሌ ፎቶ ኤአይ ነው ሊባል ይችላል። ቪዲዮ ግን በጣም ይሄ የኤአይ ቪዲዮ እና እንትን ይለያል አይደል? በጣም ይለያል። ይሄን ነገር ምናልባት ኋላ ቀር የሆነ ሰው ካልሆነ በስተቀር ምክንያቱም በእርግጥ ኤአይ ማይመስሉ እንትን ቪዲዮዎች ሊኖሩ ይችላሉ በኤአይ የተሰሩ ግን እስቲ ያን ያክል መለየት የሚያቅተን እንትን አይደለም። ኢቭን ደግሞ ይለይ ከተባለ ራሱ ብዙ አይነት መንገዶች አሉ። የኤአይ ቪዲዮዎች የሚታወቁበት መንገድ ማለት ነው። ቪዲዮን ራሱን የሆነ ነገር ላይ ጭኖ ከዛን ያው ሲስተሙ ኤአይ ነው አይደለም የሚለውን ይነግረናል። እንግዲህ 99% ኤአይ ነው ወይም ደግሞ 99% ሪል ነው የሚለውን ነገር ይነግረናል። ይሄ ብዙ አይነት ኦፕሽን አለ እና ግን ቪዲዮ ብትቀርጹ ሞር ትታመኑ ነበር። እና እኔ አላቅም ብዙም ግልጽ ያልሆነ ነገር ወዲህ ነገር እየሆን ውስብስብ የሚያደርግ ነገር ስለሆነ ያመጣችሁት
እኔ አላውቅም። አብርሽ እንዳለው እንግዲህ በኋላ አብርሽ የሰጠውን አስተያየት እንሰማለን። አብርሽ እንዳለው እነ ሩታ እና ኤፍሬም ባሉበት ነገርየውን ፊት ለፊት ብትፋጠጡ ይሻላል እና ደግሞ ማለት ቮይሱ ምን እንደሆነ አንናገርም ምናምን ነገርየውን ለመደባበቅ ስትሞክሩ ትንሽ እኔ እውነቱን መናገር ስለምፈልግ ነው። ስም ለማጠልሸትም ይመስላል። ታጠለሻላችሁ ምናምን ነገር እያልኩ አይደለም፣ ግን ስም ለማጠልሸትም ይመስላል። ምንም የተጨበጠ ነገር በሌለበት ኦዲየንስ አሁን ይሄን ነገር አለን ምናምን ነገር ፋይል አለን ሲባል ቀጥታ ምንድን ነው የሚያስበው? በቃ እነዚህ ሰዎች የሆነ ነገር አድርገዋል ምናምን ነገር ተብሎ እንትን ይባል። ባያረጉ እንኳን ማለት ነው። አሁን አድርጓል አላረጉ ምናምን ነገር የሚለውን ነገር ላነሳ አልፈልግም ከግል አስተያየቴ ከግል እይታዬ ስነሳ ማለት ነው። ግን የምርም ሰው ኦዲየንስ ትክክለኛ ከኦዲየንስ ምላሽን የምትፈልጉ ከሆነ ምላሽን የምታዳምጡ ከሆነ ኦዲየንስ ጋር ትክክለኛ ነገር መጀመሪያ እናንተ መልቀቅ አለባችሁ። ማለት እናንተም ስም አጠፋችሁ ከምትባሉ እሱ ይሻላችኋል። መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። ይኸውና አሁን እሱ አለ ያልከውን ነገር ተናገር ከደል እሱ አለ ያልከውን ነገር መናገር ከቻልክ ለምን አታሰማንም እንዴ? አብርሽ እኛ ጋር እንዲሆን መድኃኒት አድርገንበታል ያለውን በአፍ እንግዲህ ኤፍሬም ብሏል ብለህ ተናገር ካቤል። ስለዚህ አሁን እኮ ምንም እንዲሁም የደበቃችሁትም ነገር የለም፣ ማሰማት ነው የኤፍሬምን ድምፅ። እንግዲህ አብርሽ መለየት አያቅተውም፣ ሌላ ሰው ምናምን ነገር ቢሆን መለየት አያቅተውም። እና ለምንድን ነው እኔ ኦዲየንስን በጣም እያሞኛችሁ እንዳለ ነው እየተሰማኛል። እና የምርም ነገርየው ለአብርሽ ግልጽ እንዲሆን ከፈለጋችሁ የምርም አብርሽ እንትን እንዲል ለአብርሽ በእርግጥ እሺ እንዲሁም እሱ ቮይሱን ሰማ እንበል፣ ግን እስቲ ለኦዲየንስ ክሊር መሆን አለበት ብዬ አምናለሁ። ትክክለኛ ነገር ከሆነ የፈለጋችሁት ምንም ይሄ መደባበሱና ነገር አያስፈልግም። እዚች ጋር አልናገርም ትላለ፣ በዚህ በኩል ደግሞ በራስ አንደበት ኤፍሬም ብሏል ብለህ ትናገራለህ። ስለዚህ ከዚህ በላይ ምንድን ነው እንዲህ አላቅም። ብቻ እኔ እንዴት እንደምታዩት አሁን የእነ አቤልን ነገር አይገባኝም። ቤተሰብ እስቲ የእናንተን ምልከታ እስቲ ኮመንት ላይ አስቀምጡ። አንድ ጊዜ አዳምጪ ሄርሜላ። አሁን ይሄ ኬዝ የኔ ኬዝ ብቻ አይደለም፣ ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉን ቪዲዮ ላይ የሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለእኔ የሰጣችሁን ፎቶም ቮይሶች የሚሆኑ ለእነሱ ማሳይተን እነሱም ሰምተውት እነ ሩታም እዚህ ጋር ባሉበት ሁሉንም ነገር ነገ ወይ ዛሬ ማታ ተገናኝተን ከነሱም ጋር ይሄ ምንድነው እያልን ለምን አታፋጥጧቸውም? የዛን ጊዜ ሁሉንም እውነት ማወቅ እንችላለን አይደለ እንዴ? እውነት ነው። እኔ በቃ አልቃወምም። የዚህ ሰዓት እነ ሩታ መጥተው ሊዋሹ ይችላሉ ምናምን ይገባኛል። እሱ ነገር መቼስ መጥተው እኛ ነን እንደዚህ መድኃኒት እንዲደረገበት ተመካክረን ብለው እንደማይናገሩ ግልጽ ነው። መቼስ እንደዛ ይናገራሉ ብላችሁም አጠብቁም አይደል ቤተሰብ? እኔም አልጠብቅም። ግን ፊት ለፊት መፋጠጥ ግዴታ ነው። በቃ የውዴታ ግዴታ ነው። የውዴታ ግዴታ ብቻ ልክ እንደዛ እኔ በአብርሽ ሀሳብ ሙሉ በሙሉ እስማማለሁ። ምክንያቱም ቢያንስ ለአብርሽ ማለት ነው አንድ ስቴፕ ይሆናል፣ አንድ እርምጃ ይሆናል ፊት ለፊት ምናምን ነገር አግኝቶ ማውራቱ። እስካሁን በግል ምናምን ነገር እንትን እያለ ነው። ይኸው መረጃ አመጣን ብላችኋል። ስለዚህ አንድ ላይ ደግሞ በጋራ በመሆን ኢቨን እነ ቡዜም እነ ዴቭም ባሉበት መረጃው እንትን ይበልና የዛን ሰዓት ያው ሰው ደግሞ ሲዋሽም ይታወቅበታል። እንግዲህ አደለሁምም ነው በእርግጥ ነው አይሉም በተአምር ግን ብቻ አደለሁምም የሚለውን መልስ በትክክል የሚያስረዱን ከሆነ መጥተው ያስረዱ። ምክንያቱም እንግዲህ አሁን የኤአይ ጊዜ ነው። በጣም ብዙ ነገር እንትን ሊባል ይችላል። በዛው ልክ ደግሞ ያው ኤአይንም ለሚነቃበት ሰው ማወቅ ይቻላል። ድምፅ ማስመሰል ምናምን በጣም ተከፍሎ የሚሰሩ የኤአይ ቪዲዮም ቮይሶችን በጣም ብዙ ነገሮች አሉ። እንግዲህ ብቻ ከዛ አንጻር እነተንም ውሸታ መባል ካልፈለጋችሁ ፊት ለፊት ብትገናኙ አሪፍ ነው። ይህን ሀሳብ በእርግጥ ብዙም አልተቀበሉትም። ያው መጨረሻ ላይ ተስማምተዋል፣ ግን ብዙም ደስተኛ አልነበሩም በዚህ ሀሳብ። ግን ያለው አማራጭ እሱ ስለሆነ ነው። ብቻ ለማንኛውም እስቲ የዛሬው የኔ አስተያየት በዛሬው ቪዲዮ ይህን ይመስል ነበር። የእናንተ አስተያየት ምን ይመስላል የሚለውን ኮመንት ላይ እንድታስቀምጡ እጠይቃችኋለሁ። በድጋሚ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ይህን ቪዲዮ ዝጉ። ቪዲዮ ከተመቻችሁ የኔ አስተያየት ከተመቻችሁ ደግሞ ላይክ ያደረጋችሁ፣ በቀጣይ ቪዲዮ እንገናኛለን። ቸር ያሰማን። ይመቻችሁ።